ሰላም ውድ የፕሮዳክቲቭ አበሻ ቤተሰቦች እንዴት አላችሁ? ሰላም አላችሁ ወይ? በእንደዚህ አይነት ቪዲዮ ባልመጣ ምን ያህል ደስ ባለኝ ነበረ። ግን እኔን መጀመሪያ ላሳወቃችሁ ደረሰብኝን ነገር ሼር እንዳረጋችሁ ይህንን ለመስራት ሁለተኛው ኢንቴንሽኔ ደግሞ እንድትጠነቀቁ ማለትም ክላይንቶች አብራችሁ የምትሰሩ ከሆነ የሰው ልጅ ይለወጣል፣ የሆነ ጊዜ ያጠፋል፣ በኋላ በይቅርታ ይመለሳል። ቢያንስ እንደው እግዚአብሔርን ፈርቶ እስካሁን እንግዲህ አልተመለሰም፣ ጥፋቱንም አላመነም፣ ይቅርታም አልጠየቀም። ሶስተኛው ደግሞ ሪሰንት የተለቀቀ ቪዲዮ አለ ላይክ ቤስት ሴልስ ስትራቴጂ እና እንዴት እሱ ክላስ ኦፍ ቤኪ ስለ ክላስ ኦፍ ቤኪ ነው እያወራ ያለሁት። እንዴት በረከት እንደተመረቀ ያገኘው ስራና ያንን ስራ እንዴት እንዳገኘ እናንተስ ደግሞ እንዴት እንደዚህ አይነት ስራ ላይ ላንድ እንደምታደርጉ በሚያቀርበው ሴልስ ስትራቴጂዎች ተጠቅማችሁ እሱ የሰራውን ያህል ገንዘብ ወይንም ከዛ በላይ እንድትሰሩ የሚያስተምር ኮንቴንት ነበረ የተለቀቀውና እሱን አየሁኝ። እውነታ አለው ቪዲዮ፣ ግን ደግሞ የተደበቁም ውሸቶች አሉ ወይንም ያልወጡ እውነቶች አሉ እና እሱንም አንፓክ ነው የምናደርገው። ምክንያቱም ገባውበት ያለው ካምፓኒ ወይንም አብረን ስናርብል ካምፓኒ ፕሮዳክቲቭ አበሻ ግን ለካብሮ የሰራው ያለው እሱም እንደገለጸው ፕሮዳክቲቭ አበሻ ወይንም እኔ ማለት ከፕሮዳክቲቭ አበሻ ብራንድ ጋር እንዲሁም እኔ ዳይሬክትሊ ከኔ ጋር በደም ኮሚኒኬት በማድረግ ሰርቷል። እውነት ነው፣ ግን የሱ ያልሆነ ሀቅንም ወስዷል። እንዴት እንደሆነ እንዴት ሀፕን እንዳረጋ በዚህ ቪዲዮ አንፓክ ማድረግ ይሆናል so that you guys አንድ ኬርፉል እንድትሆኑ። ሁለት ወጣት እስከሆናችሁ ድረስ እንደዚህ አይነት ሀሳብ ራሱ በድንቅላታችሁ የሚመላለስና ፈተና የሚሆንባችሁ ሰዎች ካላችሁ እንድታርቁት። ምክንያቱም ለምን የሰው ሀቅ ለምን ያስፈልጋል ማለት ተውት። ክርስቲያን የሆነን ራይት ሞራል ያለው ሰው እንዴት እንዲህ ሊያስብ ይችላል? ስለዚህ እኔ ስም ለማጥፋት አልመጣሁም። ስም ማጥፋት ደግሞ ሰው ባልዋለበት ዋለ ማለት ነው አይደለ? I have evidence። በኤቪደንስ ነው ማሳያቸው። so you know that I'm not making this up። ወይንም የሱን ስም ለማጥፋት ገና ለገና ወደ ሶሻል ሚዲያ መጣ ብዬ የሚያድገውን ልጅ ወደ ኋላ ለማስቀረት አይደለም ሐሳቡ። ካስቀረውም ስራው ነው። ምክንያቱም እኔ እዚህ ጋር እውነት ነው እያወራ ያለሁት፣ የተከሰተውን ነገር ነው እየተናገርኩ ያለሁትና ያንን አይቶ ኬርፉል ሆኖ የሚርቅ ሰው እንግዲህ ያ ሰው የራሱን ዲሲዥን ነው የሚያደርገውና እዚህ ጋር እኔ ዋርኒንግ እንጂ መሰጣችሁ እንዲያደርጉ እንዲያታደርጉ ማለትም አልችልም ማለትም አልፈልግም። I don't want to do that, but I'm just here to share my experience, and if you choose to work with them, just be a little careful. እንደዚህ አይነት ሰው ምክንያቱም እኔ አላወኩም እንደዚህ አይነት ሰው ኤግዚስት ያደርጋል ብዬ ስላልደረሰብኝ መሰለኝ ከዚህ በፊትና it was one of heartbreaking situations I've ever like ይሄ ነገር happen ካረገ ከጊዜያቶች በኋላ በዲፕሬሽን ያሳለፍኩት ጊዜያቶች አሁን I'm being vulnerable የሆንኩባችሁ ነው። Yeah, I was really depressed because I couldn't imagine ይሄ ነገር እንዴት happen አደረገ። በዚህ ቪዲዮ መምጣት ባልፈልግም መጀመሪያ አሳውቄው ነበረ። እኔ እንደዚህ አይነት ነገር መስራት አልፈልግም። in fact in person ታውቁኛላችሁ፣ ከማንም ጋር በፍጹም በምንም መልኩ እንካካትም አልፈልግ ሰው ነኝ። in case ቢመጣ እና that happen ቢያደርግ እኔ የማደርገው usually I approach that person and be like በጣም መቀርበው ከሆነ hey እንደዚህ እንዲሰማኝ ያረክ ሾር እንደዚህ አደረክ፣ ለምን እንደዚህ ያረክ፣ ለምን እንደዚህ ሆነ፣ let's work this together okay። ይቅርታ በመባባል ነገሮችን ለመፍታት መጥር ሰው ነኝ። ነገሩ ግን በይቅርታ ማለፍ ካልተቻለ ማለትም ያጠፋው አካል ይቅርታ ካልጠየቀ ወይንም in my case in this case ደግሞ እኔ ከሆንኩኝ ይቅርታ ብዬ ነገሮችን በተሻለ አቅም ወደ ነበሩበት ለመመለስ ነው መሞክረው and ያንን ሰው ለመካስ so I expect the same thing። አንድ ሰው ነኝ ካስከፋል ካወቀ ድንግጥ ብሎ ይቅርታ እንዲጠይቅና ጓደኝነታችንን እንዲቀጥል ካላወቀ ደግሞ እኔ ነግሬው I didn't know I made you feel this way or I didn't know እንዲያረኩት እኮ በዚህ ኢንቴንሽን ነበርና እንደጎዳሽ አላወኩም ብሎ ይቅርታ ጠይቁ ጓደኝነታችን እንዲቀጥል። ይሄ ነገር ሌብነትና ማጭበርበር ነው ያልኩበትን በሶስት መንገድ እንዴት እንዳያስኩት ልንገራችሁ። ሶስተኛውን እርግጥ መልሷል ብሩን ቢመልስም ግን የተናገረው ነገር አለ ማለት ይሄ አምኖ ጥፋቱን ገብቶ ምናምን አይደለም። የመጀመሪያው ከአግሪመንት ውጪ ያደረገው ነገር መጀመሪያ ላይ ምንድነው አግሪ ያደረግነው በ200 ብር ወይንም 20% 20% በኔም በኩል በሱም በኩል የሚመጡ ኤኒ ሴል as long as በቃ
ጆርናል ውስጥ ከተሸጠ ድረስ ያገኛል 20% ማለት ነው ከእያንዳንዱ ጆርናል። ከዛ በፊት ግን ምንድነው ፕሮፖዝ ያደረገው 37% ከፕሮፊት ነው። እኔ ደግሞ የዛኔ አይ ያ ሊሆን አይችልም ምናምን ብዬ ተናገርኩኝ። ዘን ምንድነው ያለው እስማማለሁ፣ በቃ ተስማምቻለሁ በ20% ወይንም በ200 ብር እና ወደፊት ላይክ ሞር ስናትም ወይንም በሌላ ፕሮዳክት ስንመጣ ይጨምራል ብየዋለሁ። እሱም እንደዛ ስለሆነ 200 ብር ተስማምቻለሁ አለ እና ኦኬ። ምክንያቱም እኔ እንደዛ ያልኩት ለምንድነው ተንሱ ለዛውት ኦልሬዲ ዲዛይን ያደረኩት ሪሰርች ያደረኩ ስለነበረ ነው። ያንን እሱ ባያውቅም ማለት ነው። ግን ያው እሱ ፎከስ ያደረገው ሞር ይታተማል ብሎ ስላመነ ነው። ከዛ ግን የባዛሩን እንዳጭበረበረ ባወቅኩ ጊዜ ወደዚህ የሶስተኛው መንገድ ነው የምላችሁ። አይ እኔ በቃ ከዚህ ልጅ ጋር መስራት አልፈልግም፣ ሶ ጓደኝነቱ ይሻላል ምናምን ብዬ ኢትስ ኦኬ በቃ እዚህ ጋር ይቁም፣ ጓደኝነት፣ ወንድምነት፣ እህትነት እሱ ይበልጣልና ከቢዝነስ በማለት እዚህ ጋር ይቁም አልኩኝ። እሱ ደግሞ መብቴ ነው፣ ለምን ስራውን የሰጠሁት እኔ ነኝና በነፃ ፈቃድ። እና እንደዛ ስለው ተናደደ ምናምን ነገር። ከዛ ሂዝ ላይክ አንዴ እሺ እሰጥሻለሁ ላይክ ይሄ የተቀረውን ምንድነው የተቀረውን ጆርናል ኮፒና የተቀረውን እሱ ጋር በሱ በኩል የገባውን ብር ሂሳብ ወይም በ20% ለራሱ አስቦ እንደገና ደግሞ የሚላኩ ወደ ተለያየ ክልል የሚላኩ ጆርናሎች ነበሩና ለሱ ልኮ ከዛ የተቀረው ለኔ እንደሚሰጥ ነበር የነገረኝ። ግን እሱ ምን ያደርጋል እንደሱ ይናገራል። ቆየት ይልና ደግሞ አይ ምንም አታመጪም ወሲ ምናምን እና በ37% ቆርጬ ነው የምሰጥሽ ማለት ይጀምራል ማለት ነው። 20% ይልቅ ወይንም በተስማማ ነው ሳይሆን እሱ ከዚህ ቀደም ፕሮፖዝ ባደረገው 37% ይቆርጥና ይመልስልኛል ማለት ነው። እንደዛ ነው ያለው፣ እንደዛም ነው ያደረገው። ሁለተኛው ግን ጥርት ያለ ማለት ሪሲት ያለው የሚታወቅ ወደ 33,000 ብር እንደዚህ አካባቢ የኢትዮ ካውንስለር ገንዘብ ክላይንት ያስገባችው አይ ቲንክ 28,700 ሳምቲንግ ነው። ከዛ ቀደም ግን የገባና ከፋፍል ቢዮ ለኤምፕሎይ ከፋፍሎ የቀረ ወደ 2,000 ወደ 3,000 አካባቢ አለ። ብቻ በአጠቃላይ ወደ 33,000 ሳምቲንግ ይሄዳል። እና ከተሳሳትኩ ላይ አረመኝ፣ ግን ይሄ ነው ካልኩሌት አድርጌ የኢትዮ ካውንስለር የሚመጣው እና እሱንም ላክ አልኩኝ። አላከም፣ እሱንም አላከም። ጸጥ ነው ያለው የሰው ብር ወስዶ ማለት ነው። ሶስተኛው ደግሞ ይሄን መልሷል። ቢመልስም ግን በስትክክል አይደለም። ይሄ ጥፋቱን አምኖ አው ላይክ ጨማምሬ ነው የነገርኩሽ ምናምን ነገር ብሎ ጥፋቱን አምኖ አይደለም የላከው። እንዳወቅኩበት ሲያቅ ደንግጦ ለኔ ግን ሌላ ነገር ብሎ አሰባቸዋለሁ ምን እንዳለ ነው የመለሰው ማለት ነው። ይሄ ሶስተኛው ደግሞ ግልጽ በሆነ መንገድ ያገኘሁት እኔን እንኳን ባታምኑ ኦርጋናይዝ ያደረጉት ባዛሩን ኦርጋናይዝ ካደረጉት ሰዎች አረጋግጬ ያየሁትን ነው ምነግራችሁ ማሳያችሁ ማለት ነውና ጀመር ይሄ ሁሉ የተጀመረው ከዛች ነበር። ብር ስጪኝ ሲል ኦሬዲ አለክ ለምን ነው ማትወስደው ከሚለው ተፋፍሞ አይ እቺ ነገር ስኬችነት ብዬ እኔ ሞር ስመረምር ነው ይሄን ነገር ያገኘሁትና ሁለቱ ልጆች ሙሴና ክርስቲያን መሰለኝ ስሟ ሪች አውት አድርጌ ሳቅ እኔ ሲላሰማችሁ ቮይሱን ለማንኛውም እና እያዳዱን እንትን በለው because it's just so funny, it is just so funny like ለምን ሰው ይሄንን ያደርጋል አይገባኝም why ባዛሩ ነገር የባዛሩ ፖስትፖን የተደረገው የ1500 እንጂ 3500 ብር አይደለም። የሚያስፈልገው በኔ ባንክ አካውንቱ ስለሆነ ቀጥታ ነው የምልክልሽ። የ3500 ግን ባለፈው ለኢቨንቱ የሄድንበት ነው ኦሬዲ እነሱ ተከፍሏል። ፖስትፖን እንዲደረግ የተባለው እሱኛው አይደለም የ1500 ነው። ሰው የ1500 ልካለው ፕላስ ደግሞ ለልጅቷ በኢንስታግራም ምናምን እየላክሽላት እንደሆነ አይቻለውና አትላኪላት። ልጅቷ ኦሬዲ ቦታውን ፕሮቫይድ አድርጋናለች፣ ከዛም በላይ ይገባታል። የ1500 ግን ጭራሽ ኢቨንቱ ላይ ስላልተሳተፍን ሪፈንድ ይደረግ አይደረግ ምናምን ሳይሆን ኖርማሊ እኔ ጋር ያለው በቃ እንደላክሽው እኔ ጋር 1500 ያለው እሱን እልክልሻለሁ። ስለምን ማጭበርበር ነው የምታወሪው? ምን ይባላል መሰለሽ አንድ አጭበርባሪ ወይም ያጠፋ ሰው
ጥፋቱ እንዳይታወቅበት ሲፈልግ የበዘበዘውን ሰው አጭበርባሪ ነው ይለዋል ይባላል። እና ኦኬ እነዚህ የጠፉ መስሎች ነው እኔ ደግሜ ልክልሻለሁ። ይሄ የኢቨንቱንም የምናምን ምን ራሴ ደግሜ ልክልሻለሁ። በምንም ታምራ አላጭበረበርኩም። ችግር የለውም 3500 ነው አይደል የከፈልኩት? ችግር የለውም ከራሴው ገንዘብ የእንትኑን እልክልሻለሁ። የኢቨንቱን ተጭበርብሬያለሁ ብለሽ ካሰብሽ ምልክልሽ ግን ስለጠየቅሽኝ የሁሉ ነገር ስለዛትሽ ምናምን አይደለም። እኔም በህግ አምናለሁ፣ ህግ ይዳኛናል እላለሁ። ስለዛትሽ ሳይሆን ኢቨንቱ ሰክሰስፉል ስላልነበረ እኔ ልካለሁ ብሩን፣ አያሳስብም። 3500 አይደል 1500 ልከሽ ነበር የጠየቁሽ 1200 ነበር 1500 አድርገሽ ነበር የላክሽው። እሱን ትላንትና ልኬልሻለሁ። 3500 አይደለ ችግር የለውም ልካለሁ። እምልከውም ግን ኦሬዲ ተከፍሏል። ግን ደግሞ ሰክሰስፉል ስላልነበረ ምንም ቫልዩ ያን ያህል አድ ስላላደረገልን እመልሳለሁ። እሱን አታስቢ። እና ማጭበርበር በህይወት ታበላሻለህ ምናምን ግን ስርዓትን ያዝ። ይሄ ዛቻ ነው እኔ ላይ እንደዚህ ልታስፈራሪኝ አትችልም። ከሁለቱ ባዛር አንደኛውን ተሳትፈናል፣ ሁለተኛው ደግሞ ፖስትፖን ተደረገ ወደ ኦክቶበር 20 or something። የተሳተፍነውን ምን ይለኛል አሁን? የተሳተፍነው ያስከፈሉት 3500 ነው። ያልተሳተፍነው ደግሞ 1500 ብር ነው ይለኛል። ኢማጂን እሱን ያዙልኝ። ፖስትፖንድ የተደረገውን ባዛር የሚያዘጋጁ ሁለት ልጆች አሉ። ከሁለቱ ሙሴን አገኘዋለሁ። ሙሴ ምን ቢለኝ ጥሩ እዚህ ጋር አስቀምጥላቸዋለሁ። So ሙሴ goes like, I am sorry to tell you this, but the only contact we put in the description is my phone number and Simon's phone number. ለምንድነው ይሄንን የሚነግረኝ? በዚህ ገንዘብ በአቢነዘር ተሾመ ሳምቲንግ የሚል ስም ነው አስገቢ አለኝ ማለት ነው ለዚህ ባዛር። እና ያው ሙሴ ዳትስ ክሊር እያደረገልኝ ያለው ያ ነው። አቢነዘር የሚባል ሰው አናውቅም እኛ፣ የሁለታችን ስልክ ቁጥር ነው ያስቀመጥነው። Plus, after you filled the link, we're the one who contacted the person who registered, and the payment is 500 bir, not the amount you described, which is 3,500. No, 1,500. ለዚህኛው ማለት ነው። ለዚህኛው የሚለኝ ምንድነው 1500 ሰው 1000 ብር አትርፏል በሱ ቤት ማለት ነው። ጌታ ሆይ ድረስልኝ። እሺ ታውኔን አትመኑኝ። ይሄ ማስረጃ አይደለም you guys። እንኳን ሰው ይሄንን እንኳን እንዳደረገ አውቆ አያፍርም? እንደው እግዚአብሔርን ባያፍር እንኳን። So heartbreaking. Continue to the ምንድነው የእሱን ቮይስ እንስማ። ባዛሩ ነገር የባዛሩ ፖስትፖን የተደረገው የ1500 እንጂ 3500 ብር አይደለም። ፖስትፖን የተደረገው የ1500 እንጂ የ3500 አይደለም ነው የሚለው። 1500 ግን አይደለም 500 ብር ነበረ። እሱን ያዙልኝ። ሶ የ1500 እንኳን ያልሽኝ ያለሽው ሪፈንድ መደረግ ምናምን ሳይሆን yes ሪፈንድ አድርግ እንትን ኦኬ ሪፈንድ እንዲያደርጉ ንገራቸው። ሀፕን የሚያደርጉ ፖስትፖንድ የሚደረግ ሆነ because we don't really need it ፖስትፖንድ ከተደረገ ስለው አይ ሲጀምርም አልከፈልኩኝም እና ብሩ ስቲል እኔ ጋር ስለሆነ እመልስልሻለሁ አለኝ and መልሷል። ያስፈልገው በኔ ባንክ አካውንቱ ስለሆነ ቀጥታ ነው መልክልሽ። የ3500 ግን ባለፈው ለኢቨንቱ የሄድንበት ነው ኦሬዲ እነሱ ተከፍሏል። ኦኬ ይሄ ነው ደግሞ ከባዱ ሌላው ማለት ነው። ሁለተኛው ባዛር የተሳተፍንበት ማለት ነው እሱ ኢን ፐርሰን ሄዶ ጆርናሎችን ይዞ ሄዶ የመጀመሪያ ጆርናሎችን ወደ 10 something ይዞ ሄዶ የተሳተፈበት ባዛር ምን ይለኛል 3500 ነው ያስከፈሉኝ። keep in mind እሺ ብዬ ደግሞ እኔ ሁለተኛው ባዛር የተሳተፍነውን ኦርጋናይዝ ያደረጉትን ደግሞ ሪች አውት ማድረግ ዛስፋ ምን ብትለኝ ጥሩ ላሳያችሁ። ሶ ይሄ ነው ባዛሩ የፖስትፖንድ የተደረገው ይሄ ነው ማለት ነው። ይሄ ነውና ክርስቲያን ተለኛለች so in this chat he was referring you guys ሚለኛል QR ኮድ እናዘጋጅ እና QR ኮድ ኦኬ QR ኮድ እንደሚሰራ ነገርኛል። ሶ አዘጋጅ ነው basically ቶሎ ብለን ሰርተን ለኢቨንቱ which is QR ኮድ ቶሎ ብለን ሰርተን ለኢቨንቱ ማቅረብ አለብን but they want a sponsorship fee so can we invest on it ነው ጥያቄው and then ያው 3500 ብሩ ማለት ነው።
ከዛ በኋላ ላይ ክርስቲያንን ሳዋራት ምን ትለኛለች እርኳት እሷ እንደ ሴማ ከሆነ ብዬ እና ሺ ሰድ ለኛም ቴክስት አርጋልናለች ኢንስታግራም ላይ እና እሱንም ስናናግረው ያለው ከናንተ በኋላ ሌላ ባዛር ላይ ተሳትፎ ያለው እና እሱ ባዛር ነው ያስከፈለው እንጂ እኛ አይደለም እና ይሄ ኮንፊውዥን ተፈጥሮ ነው የኛ እንዳላስከፈለን ይማቃለው ሌላም ቬንደሮች ስለነበሩ ግን ይሄ 3500 ትራንስፈር ይደረገው ለኛ ባዛር ሳይሆን ለሌላ ባዛር ነው እና ኮንታክት አድርገነው እንደዛ ብሎናል ብላለች እና እሺ ሜክ ሹር ሜቢ ፖስት ፖይንት ደረገው የመሰለሽ ጋር ተቀላቅሎ ከነበረ ባዛር ታዲያ እናንተ ነው ስላት yes I think so but we did not accept any money so it was free የሆነ ባዛር ነው 3500 ብር ነው የሚለኝ ማለት ነው very saddening ለምን ይሄ ያስፈልጋል እንደው ተውት ሌላ ቢቀር ለምን ይሄ ያስፈልጋል ማለት ነግሬዋለሁ እኮ ለትራንስፖርት ለተለያዩ ነገሮች የሚያስፈልግ ከሆነ you let me know እኔ ቁጥሬ እሰጥሃለሁ because this is work ነው እየሰራ ያለው ቀላል አይደለም እና የሚያስፈልግን ኤክስፔንስ ካለ ስታወጣ አሳውቀኝ እና እኔ እሰጥሃለሁ ብዬዋለሁ so ይሄ ለኤክስፔንስ ቢሆን ኖሮ he would have let me know ግን ምንድነው ሐሳቡ ኦቨር እንትን አሳውቆ የሆነን ሰው usually ይሄ ነገር አሮን የተለመደውን አላውቅም ግን ይሄ ሌላ የሚከፍል ሰው በቦታው ያለለን ሰው እና የሚከፍልን ሰው ጨምሮ መናገር አሳዝንም ጋይስ ይሄ በራሱ ማጭበርበር አይደለም ስህተት አይደለም ይሄ ምን አይነት ጊዜ ላይ ነው ደረስነው እሺ እንቀጥል ኤቪደንስ አትሊስት ላይክ ከማጥፋቱ በፊት ቶሎ ብዬ የወሰድኳቸው ማለት ነው ኦልሬዲ ስላጠፋው ሌሎቹንም ማሳየት አልችልም ግን ገባኝ እሺ ተስማምቻለሁ ሶ እኔ የተለያየ ምክንያት ሰጠሁት ያንን በማየት እሱ ይሁን እሺ ገባኝ እሺ ተስማምቻለሁ አለ መልካም ብለን ወደ ቪዲዮ መስራት ላይ ቀጠልን ማለት ነው because he wanted to make a video like እንደ ፕሮሞሽን ከመውጣት በፊት ቪዲዮ ብንሰራ ሲለኝ go ahead and do it አልኩት ሹት አድርጎ ላከልን ኤዲተር ሮቤል ደግሞ ኤዲት አደረገው ሶ የሱ ስራ just መቅረጽ አቀርጾ ምናምን ነገር ማምጣት ነው ማለት ነው ኖት ሲያረኩት አለፍ እያለ አንዳንድ ቴክስቶችን ወይንም ፋይሎችን ዴሊት ማድረግ ይጀምራል ማለት ነው እኔ ደግሞ ትራንስፓረንሲ እንዲኖር ምንድነው ያደረኩት ጉግል ሺት አዘጋጀው ጉግል ሺቱን እሱም ኤዲተር እንዲሆን አደረኩት so that any change እንግዲህ ጉግል ሺትን ተጠቅማችሁ መታቁ ማይክሮሶፍት ተጠቅማችሁ መታቁ ሰዎች አንድ ሰው ሼር ሲያደርጋችሁ በተለይ ኤዲተር ስትሆኑ you would see the changes right any changes the other party የሰራውን ማየት ትችላላችሁ so እኔ የዛን ጥግ ነው የሄድኩት ማለት ነው ለመታመን እንዲሁም ደግሞ ትራንስፓረንት በሆነ መንገድ እኔም እሱም ሳንጎዳ ለመስራት ኦኬ ይሄ ብርቱ ወጣት በነበርኩበት ጊዜ like I used to also run the channel ለማለት እርሱም እርግጥ በቲክቶክ ላይ ገልጾታል ግን ሲወስደው ይሄ የራሳችን የኔም የሱም አልነበረ እኔ ግን አላማከረኝም ሲወስደው ዝም ብሎ ነው የወሰደው but it's fine ችግር የለውም እሱ is not a big issue ረከሱ ከም በኋላ he literally disappeared for months and I only get to find out አሁን በኮንተንት የመጣው ቅርብ ጊዜ ነው አይደለ ከዛ በፊት ግን ይሄ በተከሰተ ጊዜ ቢያንስ ለወር እስከ 2 ወር ድረስ ጠፍቶ ነበር ስልኩም የለም አይሰራም እኔንም ሆነ ቲሞቼ በተለይ የኢትዮ ካውንስል ገንዘብ እንዲመለስ ቲሞቼን ኮንታክት አድርጌ እነሱም ሲያናግሩት ብሎክ እስከ መደረግ ድረስ ተደርሷል እና now you're thinking እውነት ያለው ሰው ለምንድን ነው የሚያደርጉት like አንድ ሰው እኔ ጋር እውነቱ እኔ እንዲህ አላጠፋውም አንቺ ስሜን እያጠፋሽ ያለሽው ስሜን እያነሳሽ ያለሽው አግባብ ባልሆነ መንገድ ነው ባልሰራውት ነው እየተጠየቅኩ ያለሁት የሚል ሰው ለምን መረጃ ያጠፋል because I also recently found out that ከብርቱ ወጣት ብሎክ ተደርጊያለሁ ትግር because የሱ ፎሎወሮች find out እንዲያደርጉ ይሄን ነገር ማለት ነው because some of them also follow me ምናምን ነገር ነው እና ምንድነው ይሄ ነገር ፖትሬ አሁን ደግሞ ምንድነው ፖትሬ የተደረገ ያለው አዘፍ ይሄ ነገር ለሱ ትልቅ ላሰበው በሶሻል ሚዲያ ለመንቀሳቀስ አስባል መሰለኝ I honestly don't even know the plan and everything እኔ መቼስ ይቅርታ ጠንቋይ አልቀልብም የሰው ልብ ማወቅ አልችልም supernatural የሆነ እንትን የለኝም so I don't really know what's going on and what he plans to do however ግን ይሄ like ፖትሬ የተደረገ ያለው ምንድነው እኔ ብዙ ሐሳብ ያለኝ ልጅ ነኝ ገና ማደግ ልጅ ነኝ ምናምንና ይሄ ነገር እንደ ፈተና እየሆነብኝ ነው የተባለ ኢቭን ጥቅሱላ እስከ መጥቀስ ድረስና መቼስ መጽሐፍ ቅዱስ ከኃጢአት ጋር ተስማምቶ አያውቅም
ኃጢአተኛ እንዲመለስ ግን ያዛል። እኔም በዚህ ቪዲዮ ብሩን እንዲመልስ አይደለም። በዛን ጊዜ እንዴት ለሊት እየሰራው የሚያውቁት ያውቃሉ። ለሊት እየሰራው በብዙ ልፋት የሰውን ብር እንዳይበላሽ፣ በተለይ ክላይንት እንዳይበላሽ፣ ኤምፕሎይዎችም በዚህ ምክንያት እንዳይጉላሉ እግዚአብሔር ይስጣቸው። እነሱም very very supportive ነበሩና በጣም ታግሰውኛል። ያ ሀፕን እንዳያደርግ እንዴትም ብዬ ሞልቼዋለሁ። ስራዬ እንዳይበላሽ ከእግዚአብሔር ጋር ታግያለሁ። አሁን እሱ ይመለስልኝ አይደለም፣ ግን ከእሱ ጋር የምትሰሩ ሰዎች ተጠንቀቁ። just know what you're getting yourself into. right away happen ሲያደርግ depressed በሆንኩበት ጊዜ ሁለት ነገር አሰብኩኝ። አንደኛው ብሬፍቴ ታይለት በቃ እና የራስሽ ነገር ላይ ፎከስ አድርጊ። ገንዘብ ነው አይደል? በላይ እኮ መስራት ትችያለሽ። just forget about it የሚለው ሐሳብ። ሁለተኛው ከዚህ በፊት እንደው ሰው ብር አይወሰድብኝ እንጂ በብዙ መልኩ የተጎዳው ሰው ነኝ እኔ። እዚህ መጥቼ እናንተ ዊዝደም የምትሉትን ነገር እኔ ግን just ካሳለፍኩት ከማውቀው ካነበብኩት በተለይ ካሳለፍኩት ደግሞ ትንሽም ቀንጭብ አድርጌ እናንተን በሚያስተምር መልኩ ሳቀርበው በዚህ ነው እንዴት ይሄን ያሉ ቀጥሉኛላችሁ። ያ ዊዝደም የተገኘው ከፔን ነው፣ ከህመም ነው። ብዙ ህመም ታምሜ ኦኬ ለካ እንዲህ ማለት ብዬ በልጅነት ማለት ነው። መቼስ በልጅነት ግን ምን ያህል ከባድ እንደሆነ ታውቃላችሁ። ለእናንተ ነግራችኋልና በብዙ የተጎዳው ስለሆንኩኝ ተጎድቼ ማለትም አልቀሼ እግዚአብሔር አምላክ አንተ ፍረድ ብዬ ብዙ ትቻቸው፣ ግን እግዚአብሔር መልካም ነውና ይክሰኛል፣ ክሶኛል። ማልፋቸው ጊዜያቶች አሉና ግን እነዚህ ነገሮች የሚያይ ሰዎች ውስጥ አንዳንዴ ለምን ታልፊያለሽ? ላይክ መጎዳትሽ አንድ ነገር ሆኖ ሳለ ለምን በለቅሶ ብቻ ያልፋል ይሄ ነገር? እነዛ አጥፊዎች ስርዓት ሊይዙ ይገባቸዋል። እና ከዚህ በፊቱን አሳለፍኩኝ፣ አሁን ግን አላልፍም ብዬ የሚል ስሜት መጣብኝ። ሌላው ደግሞ የሚያውቁኝ ሰዎች ይህን ጉዳይ በትንሹ የሚያማከርኳቸው ሰዎች ላይ መታለፍ የለበትም። ምክንያቱም እውነት ነው ክርስትና መታገስን ይጠይቃል። ክርስትና ግን ሌብነትንም እንትን አይልም፣ አበረታታ። ክርስትና ደግሞ ይቅርታ ጠይቁ ይላል። ሰው ጥፋቱን አምኖ ይቅርታ መጠየቅ አለበት። እኔም ቅድም እንዳልኳችሁ ይሄ ልጅ በእውነት አውቆት ይቅርታ ቢጠይቅና ገንዘቡን ቢመልስ እዚህ ጋር እናንተ ባላወራን ነበረ፣ እንደዚህ ይሄን ቪዲዮ ባልሰራው ነበር እኔ። እና ሂድን ድሬን ኦፍ ዳት እንደው አትሊስት ይቅርታ እንኳን አጥፍቻለሁ፣ እውነት ነው ደርሰሽብኛል ሊድም አልወደደም። ያማል። እና በዚህ ምክንያት ነው የመጣሁት። ክስ ልጀምር እየተንደራደርኩ ነበረ። ሊረዱኝ የፈለጉ ብዙ ሎየሮች ነበሩ። ላይክ አንዳንዶቹ ኮንሰልት አድርገውኝ ይሄን ብታርጊ ያሉኝ ነበሩ። ምክንያቱም ሊንክድን ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ፖስት ያደረኩ ይመስለኛል በጊዜው። ዛኔ ቪዲዮ መቅረጽ አቃርጬ ማውጣት ይችል ነበር፣ ግን I gave him the benefit of doubt። ምናልባት ሄደሽ ተቸግሮ ሊሆን ይችላል እና ጊዜ በሰጠው ሜቢ ከዛ ችግሩ ከተላቀቀ በኋላ ወደ ልቡ ይመለሳል ብያስ አሰላሰብኩ ነው። ይሄን ያህል ጊዜ ታገስኩት ማለት ነው። እና ወደ ሎየሮቹ ስመለስ አንዳንዶቹ ኮንሰልት ማድረግ፣ አንዳንዶቹ ደግሞ እኔ አግዝሻለሁ ያሉኝ ነበሩ። እንዲያግዙኝም የሆነ ፕሮሰስ ጀመርኩና ከዛ በኋላ ሳስበው I couldn't see myself ለመከራከር ምናምን ነገር እና I just thought it was a waste of time. And also እዚህ ጋር የተከራከር በየትኛው ልቤ ነው እግዚአብሔር ፊት ቅዳሴ ላይ መቆመው? በየትኛው አቅሜ ነው ቅዱስ ቁርባንስ መቀበለው? ላይ አይታሰብም። እና ለጊዜው ጊዜ ልስጠው ብዬ ተውኩት ማለት ነው። ግን ይሄ ልጅ ሊመለስ አልቻለም ጭራሽ። እንዴት ይሄን ያህል ገንዘብ የሰራውበት ስትራቴጂ ብሎ ለእናንተ መጣ። ጥሩ ትምህርት ነው የሰጣችሁ፣ ክፋት የለውም ትምህርቱ፣ ግን የተደበቀ ውሸትም ነበረው። ከኋላ ያለው ቅዱስ ሚካኤል ይፍረድ። በእውነት እግዚአብሔር ምስክሬ ነው። እቺ ነበረች የኔ ፒውር ኢንቴንሽን። እዛ ምን አልኩኝ ሪሰንትሊ 24 ሰዓት አለ እስካሁን ታግሻለሁ፣ ትመለሳለህ፣ እግዚአብሔርን እኔን ትፈራለህ ወይም እኔ ላይ ጉዳት ታደርሳለህ ሳይሆን እግዚአብሔርን ትፈራለህ ብዬ ጠብቄያለሁ። ለምን he knows አስራት እንደማወጣ ያውቃል። ያ ገንዘብ የኔ ገንዘብ ብቻ እንዳልሆነ ያውቃል።
ሂኖስ ለምንድን ነው ሂኖስ ያልኩት? መባም ሆነ አስራት ላይ መባ መላችሁ ለምሳሌ የጽድቅ ስራ የሚሆን ለጽድቅ ስራ የሚሆን ለምንድነው ይሄ ለአስራት ቢካዝ እኔ የእሱን አካውንት አክሰስ ስለሌለኝ እሱ ጋር ስለሆነ ገንዘብ የስራ ገንዘብ የሚቀመጠው ከስራ ገንዘብ ማውጣት አለብኝ አስራት ብዬ ስለማም ኤቭሪ ማንስ ወይንም ኤቭሪ 3 ማንት እሱም ቢዚ ከሆንኩኝ 3 ማንት ሂኖስ ካልኩሌት አድርጌ ይሄን ያህል ለዚህ ቤተክርስቲያን አስገባለዋለሁ። ወይንም ኢቭን የጽድቅ ስራ እንኳን አብረን ሰርተናልና እንደዚህ አይነት ሰው ካላመናችሁ ማን ነው መታመን? እና ለዚህ ነው እንዳምነው የሚያደርገኝ ማለት ነው። እና እግዚአብሔርን እንደው ፈርተህ እንኳን ያልኩት ለዛ ነው። እግዚአብሔርን ፈርተህ እንኳን ትመልሳለህ ብዬ ጠበቅኩ። ግን you didn't do any of that። አልመለስክም፣ እንዲሁም ይቅርታም አላልክም። ነገርኳችሁ እኮ አለመመለስ አንድ ነገር፣ ጥፋትን አምነው ደግሞ ይቅር በይኝ በቃ አጥፍቻለሁ፣ እንዲህ ማድረግ ትክክል አልነበረም፣ የሰው ሀቅ ነው የወሰድኩት። በተለይ ደግሞ የኢትዮ ካውንስለርን የክላይንት ገንዘብ እንዴት ሆኜ በኋላ እንደሞላሁት እኔ ነኝ የማውቀው። ምክንያቱም ሰርቼ ነው የማመጣው፣ ሰርቄ አይደለም። ከአብሬ ከምሰራቸው ሰዎች ጋር በጣም ፖዚቲቭ ሪሌሽንሺፕ ነው ያለኝ ማለት to the point አንዳንዴ ሳይሞላልኝ ሲቀርና እነሱም በወሩ ጠብቄ ሳልከፍላቸው ሲቀር ወይንም አንዳንዴ ባንክ ሎጊን እንትን ይበላሽብኛልና እነግራቸዋለሁ። ስክሪንሾት ምናምን ወስጄ ይሄ እንደዚህ ስለሆነ በጣም ይቅርታ ኦር አልሞላልኝም ትንሽ ጠብቁኝ እላቸዋለሁና ባለው የት ይሄድብኛል አንቺ ጋር ነው ያለው። ይሄን ያህል የምንተማመነው ኢማጂን እኔና እነሱ የምንገኘው ስራ እኔና እነሱ የሚያገናኘ ስራና ስራ ብቻ ነው። ግን ጥሩ መተማመን አለ። ያ ብቻ አይደለም፣ ጥሩ ሲሰሩ ሳይ እኔ ብቻዬን መጠቀም የምፈልግ ሰው አይደለሁም። እግዚአብሔር በሚያውቀው አብረውኝ የሰሩ ሰዎች ያውቃሉ። ጥሩ ስንሰራ በዚህ ወር ጥሩ ሰርተናል፣ ይሄን ያህል እንኳን አልነሰም በዛ ሊያንስ ይችላል፣ እነሱ ሊበዛም ይችላል። doesn't matter። እኔ ግን የልቤን ነው ማየው፣ ምክንያቱም እግዚአብሔር ያንሰለኝ እኔው የሚያስደስተኝን ነው ማረጋውና ዶማናን ሰዎች ያነተው አንቺ ስራ እኮ ነው የሰሩ ለምን የምታጨማልቂያቸው የሚለኝ ሰው ብዙ ነበር። ለምን እንዴ እሱ ወንድሜ ቢሆን ካምፓኒ እኮ ዛሬ ቦነስ ሰጠኝ ይሄንን አስቦ ቢለኝ እንዴት ደስ እንደሚለኝ እኮ። ስለዚህ እነዚህም ልጆች ያ ገንዘብ ትልቅም ሆነ ትንሽም ሆነ ደስታቸው አሰራቸው ሪኮግናይዝ ሲደረግ there's someone's brother, there's someone's sister። ያን ክርስቲያን ከሆኑ በኢትዮጵያዊነት በክርስትና ደግሞ ወንድሞች ነን። ያውቃሉ ክላይንቶችም ስመክራቸው ለእህቴ የማልመክረው ነገር እንደማልመክራቸው ያውቃሉ። ለእህቴ የምመክረውን እንደምመክራቸው the right resources እንደምሰጣቸው ያውቃሉ። ማቀውን ላይክ ወደ ኋላ አይደለም ሼር ለማድረግና አይደለም ለብዙ አመት ለምንተዋወቅ ሰው ቀርቶ አይደለም አብረን ጥሩ ራዕይ በተለይ በወጣት ላይ መስራት ፍላጎታችን የተገናኘ ሰዎች ቀርተን እንዲሁ ስራና ስራ ብቻ የሚያገናኘን ሰዎች ራሱ ይሄ የራሴን ጥቅም ምከልልበት አይደለም።